እንደዚህ የረበሹ ኮብልስቶን ይወረውራሉ። ነውር ነው እግዚአብሔር አይወድም ነው አይፈልጉም ነው እና እኔ ልጅ አሁን ሰንበት ተማሪ ነው 2ኛ ዓመቱ እግዚአብሔር ይመስገን ሚካኤል ወሰን ሚካኤል ነው ቅዱስ ሚካኤል ቤተክርስቲያን የኔም ልጅ ይማራል ግን እዛ በተማሩ እዛ ሲማሩና እዚህኛው ዓለማዊ ትምህርት ቤት በተማሩት በጣም ልዩነት አለ አሁን እኔ እዛ ሲማር ምን አወቀልኝ መሰለሽ አንደኛ ጾም መቼ ጾም እንደሆነ ለምሳሌ ዓርብ ዕለት ወደ ሀያት ክላስ ሊወስድ ነው ብዬ ነው ጧት ምን ልሰርልስ ስለው ዓርብ ነው አለ ዓርብ ነው ጾም ነው ፍርፍር ስሪና ሰሪልኝ አለኝ መቤቴ እሺ ብዬ ከዛ ፍርፍር ሰርቼ ጾሙን እንኳን አጽዋማትን ያውቃሉ እንደገና ደግሞ ስነ ስርዓት እግዚአብሔር የማይወዳቸውን ነገሮች አይወድም ከተባሉ አይወድም ውጥር ነው መጥፎ ነገር እግዚአብሔር አይወድም አእምሯቸው የሰጠሻቸውን ነገር ቅብል ብሎ ተግባራዊ ስለሚያደርገው ደስ ይላል ይሄ ነገራቸው እውነት ለመናገር አሁን እየሰማንም እያወቅንም እያየንም እየተማርንም ልብ የሌለን ብዙ ሰዎች አሉ ስለማይሰማ ብቻ እኔ መኪና ላይ አሁን እኔ እና እሱ ወይ እያወራን ወይም የሆነ ነገር እየሆነ ስንመጣ ይሉኛል እኔ እኮ ምንም አይሰማኝም ምክንያቱም ከነሱ በላይ ልጄ ያስባል ብዬ ነው የማስበው እኔ ከተሰማኝ የሚሰማኝ ልጄን አበቃለሁ ብዬ እኔ ዝቅ ብዬ ሊሆን ይችላል ያቺ ነገር ዝቅታዬ መቼ ይሆን ከፍ የምትለው እንደፈለኩ የምሰራው የሚለው ነው እንጂ የልጄ ዝቅ ማለት መሰማቱን ከተውኩት ብዙ ጊዜ ሆኖኛልና የሃይማኖትም ሲማሩ በጣም አሪፍ ነው እንጂ ንጹህ ናቸው እነሱ ጎጂ ነገር ራሱ ይሄ ጎጂ ነው ከተባለ አይነኩም እንደሚጎዳ ያወቀው እኮ ጫትና ሲጃራ ቤት የሚዘፈቀው ብዙ ወጣት ነው አይደለም እነሱ ግን ጎጂ ነው ከተባሉም አይነኩም የኔ ልጅ ለምሳሌ ጫት ስቅም ካይ ሰላም አይልሽ ቢሞት ስታጭ ብሎ አፍንጫው ላይ ዘርጎት ነው የሚያልፈው ምክንያቱም ጎጂ ነው አንዴ ጎጂ እንደሆነ ያቃል ሽታው መጥፎ እንደሆነ አፍንጫው ይረዳዋል ይተውታል ለዚያ እግዚአብሔር የተመሰገነ ይሁን እኔም እንደው ተመስገን አምላክ ይላለሁኝ እኔም ራሴ ማለት ነው እና ልጆቻችን እኛ ጫዋ ናቸው እግዚአብሔር ይመስገን እና አሁንም እኔ በቃ አውጡ አትደብቁ አስተምሩ ይከብዳል ፈተና ከባድ ነው ግን መፈተነ በልጆቻችን ምንም አይደለም መስማት ለተሳነውና መስማት የሚችለው ስንቱ እየሰረቀ ጫት እየቃመ የትም እየዋለ አይደል ግን የኛ እግዚአብሔር ይመስገን ይፈራሉ ፍራ እግዚአብሔር አለባቸው የተነገራቸውን ይሰማሉ ምንም በዚህ ምንም ቅር የሚለኝ ነገር የለም እግዚአብሔር ይመስገን ያልኩትን ይሰማል ይሰራል ይሄዳል ይበላል ይጠጣል ስንቱ አልጋ ላይ የማይበላ የሚያጠጣ ሰዎች ይጠብቃሉ እኛ ሄዳሉ ይማራሉ መስራትም ይችላሉ እና የተወሰነ እርግማን ነው ባንል በጣም መልካም ነው ቢቀር ይሄ የቆሸሸ ኋላ ቀረ አስተሳሰባችን ቢቀር በቃ እግዚአብሔር ይችላል ትችያለሽ ተብለሽ ነው የተሰጠሽ ስጦታችን ናቸው ለኛ በቃ ስጦታችን ናቸው እኛ እግዚአብሔር ይመስገን አሁንም ያለውበት ደረጃ ነው እግዚአብሔር ይመስገን በቃ ለነገም ደግሞ ቅዱስ ሚካኤል ያቅለታል የፈጠረው አምላክ አለ ምንም እንትን የምንለው ነገር የለም እንጨናነቀው ነገር ታሰብም ብናስብም ስልሽ ያው ታስቢያለሽ የሰው ልጅ ነሽና ትጨነቂያለሽ ትንሽ አሁን እኛ የከበደን ሰርቪስ ነው እንጂ ሌላ ምንም እግዚአብሔር ይመስገን ይማራል ለምን መንገዱ ሩቅ ስለሆነ በሰዓት አይደለም ለጥናት ነው ሆሊ አልፋ ትምህርት ነው የሚማረው ሌላ እግዚአብሔር ይመስገን ግን ያው ከንፈር መምጣት ትርጉም የለው ከቻልክ መርዳት ነው በቃ ማስተማር ነው የተደበቁትን ከየጎረቤታቸው ሰራተኛ ከምታርጓቸው ማውጣት ከተቻለ ማለት ነው ካልተቻለ ደግሞ ከንፈር መምጣት ምንም አይሰራም ምንም ከንፈርሽን ቢመጪ ቢመጥ ትርጉም የለው እና ስቄ ዝምላለሁ አንዳንዶች ደግሞ የሚገርምሽ ነገር ይማራል ይማራል አንቺ የጎረቤት ልጅም እኮ እንደዚህ አለ የት ነው የሚማረው ይሉኛል እንደዚህ ነው ከፈለጋችሁ ስልክ ልስጣችሁ ከፈለጋችሁ ትምህርት ቤቱን ላሳያችሁ ነው ምናምን ብዬ ለብዙ ሰው ስልኬን የመቸለተ የገብርኤል ለሁለት ሰው ሰጥቻለሁ መልሰው ግን አልደወሉልኝም ለምንድን ነው አእምሮአቸው እንደዚህ በዝልክ የጀዘበው እኔ ማርያምን ኧረ ተነሱ እላለሁ ብዙ ጊዜ ሲንነሳ ከተኛንበት እንደው እንኳን ሌላ እኮ ይሄ ልጅ ትምህርት ቤት ሲውል እናትየዋ እኮ ወጣ ውጭ ትውላለች ስራ ስትሰራ አይደል በቃ ሁለት ጥቅም አለው አንደኛ ልጅ እየተማረ ነው ሰው ጋር መዋሉን አወቀ ከሰው እኩል እንደሆነ ያውቃል ሁለተኛ ደግሞ አንቺ እንደፈለግሽ መንቀሳቀስ ትችያለሽ እሱ ካለ ግን ቤት ዘግተሽ እዛው ቤት ነሽ በቃ ትቸው ለማን ትቸው የሚባል ነገር አለ ከ4 ዓመት ከ5 ዓመት ጀምረን ኬጂ ካስገባናቸው ግን እንደማንኛውም ልጅ ንቅት ብለው ጽድት ብለው ለምሳሌ የሚንቀጨቀጁ ልጆች ብዙውን ጊዜ የሚሯሯጡ ዝም ብለው የሚሄዱ ልጆች ቋንቋ ሲያገኙ እረፍ ነው የሚሉት የዛኔ እኮ የሚሮጡት የሚረዳቸው ስለሌለ
የሚረዳቸው ሳይኖር ሲቀር አዎ ምን ያርጉ? ታው በምን ቋንቋ ትይዋለሽ አይደል? ስለወራን ወደኛው መጡ። አዎ ስታመናጭቂያቸው ግን ብለው የራሳቸውን ስራ ነው የሚሰሩት። እነሱ በባህሪያቸው አይፈሩም። የሚያዛቸው የራሳቸው አእምሮ ብቻ ስለሆነ ማለት ነው። እንደዛ ስለሆኑ ሲማሩ ግን ሁሉንም ነገር እያወቁ ሲመጡ የኔ ልጅ አሁን መጀመሪያ እንጡልጡል ያለ ነበረ። አሁን ግን እግዚአብሔር የተመሰገነ ይሁን ሰክን ያለ በቃ ትምህርቱን እየተማረ ስለሆነ መንጦልጦል ምን እንደሚያመጣ ያውቀዋል። ስሮጥ ወድቃለሁ የሚለው ነገር አለ። ለምን ስክን በቃ እንደዛ ናቸው። እና እናውጣቸው። እኛ ተቸግረን ልጆቻችንን ከምንገላቸው ሁለተኛ ግድያ ማለት ነው። እቤት ዘግተሻዋልሽው ማለት እንኳን አይደለም መስማትና መናገር ሳይሆን ይቅርና ኦቲዝሞች ራሱ መውጣትና መማር ይችላሉ። እዛ በኋላ ቁጥር አእምሯቸው እየተቀየረ ነው የሚመጣው፣ ይስተካከላሉ። እንደዛ ስለሆነ ብዙዎቻችን እናቶች እንውጣ፣ እስኪ ሁሌ እንውጣ እላለሁ እኔ በነገራችን ላይ እንውጣ እና እስኪ ማጠቃለያ ስጭንና እንጨርስ። እንግዲህ እኔ የምልሽ ነገር ያው አብዛኛውን ብለሽዋል፣ ጨረፍ ነው ያደረኩት። አንዳንዱ ምን አለ መሰለሽ እኔ ከአንዷ ጋር እንደውም አስይሻለሁ እስከማለት ድረስ ደርሻለሁ። ወደዚህ ነው ብላ 2 ስልክ ሰጠች እና የቤት ሰራተኛ አድርጋታለች አለች ልጅቱን። አዎ ለኔ ብቻ ልጅቷን አገኘኝ ነው። ብርሃኔን ራሱ ልትረሳ ትችላለች እንጂ ብርሃኔን ራሱ አናግሬታለሁ። አንጫት እንዲህ በፖሊስ ነው አስዘን እንወስዳለን ተባብለስ ከዚህ ደረጃ የምደርስበት አለ የምጠይቅበት። አውጡ ሂዱ አስተምሩ። ትምህርት ቤቱን ያሳያቸዋል፣ ቅርብ ነው ያሳያቸዋለሁ ብላቸዋለሁ። ግን እሺ የሚልሽ በእርግጥ ከባድ ነው። እኔ አሁን ጨረፍ አደረኩልሽ እንጂ ጠለቅ ስትይ ለመሄዱ የኛ ምላስ ሰውን በጣም ይገላል፣ ያሳፍርሻል፣ ታፍሪያለሽ። ግን እኔ ያልኩሽ እኮ ለመጀመሪያ ጎመጁ ስብሰባ ጠርታን ሄደው ሲዘምሩ በቋንቋቸው አላምን አልኩ። መቋቋም አቃተኝ። በዛው በቃ መቋቋም ሲያቅተኝ አለቀስኩ፣ በጣም አለቀስኩ። በቃ ተሰማኝ። እንዴ ለካ ልጄ ሁለተኛ በሽተኛ ነው ላልን እመቤቴ ማርያም ይቅርበኝ ያልኩት። ይቅርበኝ ለካ ልጄ መዘመር ይችላል። የኢትዮጵያን መዝሙር እየዘመርክልኝ ነው። ተማሪ ሆነ ወጣ እየገባህ ነው። ሁለተኛ እመቤቴ ማርያም ልጄ በሽተኛ ነው ላልን የጠራራ ማርያም ነው ይቅርበኝ ብዬ ወጣሁት። መማር መስራት ይችላሉ ልጆቻችን። እባካችሁ መጥፎ ልማድ አማርኛ አናውራ። ደግሜ የምናገረው ነገር ቢኖር ማለት ተው ተቻላችሁ አውጡ፣ አስመዝግቡ፣ አስተምሯቸው። በቃ እርዱ እንጂ እኛ ልጆች ለማኞች አይደሉም። ይሰራሉ፣ መስራት ይችላሉ። ስራ እንዲፈጠርላቸው ይሰራሉ። ቤትም ቦታ ግድ ነው ደግሞ ይፈጠርላቸዋል። ከሄድን ከጠየቅን የማይፈጠርላቸው ምክንያት የለም። ያው ለልጅ ያልደረስኩበት የለም። ቦሌ ሲሄድ ከበደ፣ በጣም የከበደ ምንድነው እንዴት ነው ሄዶ የሚመጣው እንዴት አደርጋለሁ አልኩት። የዚች ሴትዮዋ ባላው ብዙ የምናምን ያገሷ ረሽቴ ምን ይሻላል? ትራንስፖርት እንዴት ነው የምናገኘው? እንዴት ሄዶ ነው የሚመጣው? ወይስ ለምን እንዴት ነው ግዴታ እኮ አንቺ ወይም እንዲህ ብለሽ ራሽን ትምልሻል። ሄድኩኝ፣ ቀበሌ ሄድኩኝ፣ ጠየቅኩኝ። የሆነች ወረቀት ተሰጠኝ። ማንኛውም ሰው እንዲያሳፍር አካል ጉዳተኛ መሆኑ እንዲታወቅ ያን ራሱ ይጠቅማቸዋል። ያውጡላቸው ለልጆቻቸው። ማንም እምቢ የሚላቸው ከጠየቅሽ እያንዳንዱ ስትጠይቂ የራሽን መስፈርት አሟይ ጥያቄ ምን አይነት ነው ብለሽ የራሽን ጥያቄ አዘጋጅ። ሄድኩ፣ ትምህርት ቢሮ ሄድኩኝ። እኛ ለእሱ አንሰጥም የኛ ተማሪ አይደለም ማለችኝ። ገባሁ ቀበሌ የሆነች ወረቀት ላሳይሽ እችላለሁ። ያቺ ተሰጠች። ምክንያቱም ያ ልጅ ዜጋ ነው፣ ግድ ነው መማር አለበት። የትም ብትሄጂ ከጠየቅሽ አዎ ግዴታ ነው ይማር። አሁንም ሄዱ ጠይቁ። አሁንም ይሄንንም እኔ መስማት ተሰናቸው በሙሉ እምላቸው ከጠየቅን ወደ ኋላ የምንልበት ምክንያት የለም። ሰርቪስ ነው ችግራችን። ሰርቪስ መንግስት ደግሞ ይመድባል። ምንም ይሄ ሀና ለሁሉም እየተመደበ ስለሆነ ኦቲዝም አሉ ከአባቶች ወስዳቸው አሉ ይማሩ። በደንብ እውቀቱ ባይኖረኝም አሉ አይቻቸዋለሁ ሲሳፈሩ የተማሪ አውቶቡሶች ይላል ካራም ይሳፈራሉ። እና ምንድነው ችግራችን? እኛ አውርተን እርስ በርስ እንደዚህ እንደምንጠጣው እናወራለን፣ እዛው እንቀራለን። አንወጣም። እንሂድ፣ እንጠይቅ። ከጠየቅን ደግሞ ወደ ኋላ እና እየጠጣን ምንም ነገር የለም። ከጠየቅን የማይደረግበት ምክንያት የለም። እባካችሁ ነው የምለው። በቃ የምለምናችሁ ነገር ቢሆን እባካችሁ ከሌ ልጄ እንደዚህ ነው፣ የከሌ ልጅ እንደዚህ ነው፣ ማጣቋቋሚያ አታድርጉ። እኛ ማጣቋቋሚያ አይደለም። እግዚአብሔር ይመስገን ልጆቻችን ጨዋ ናቸው፣ ይማራሉ። ደጋግሜ የምነግራቸው መስራት ይችላሉ፣ ይማራሉ። ምንም የሚጎላቸው ነገር የለም። በቃ ሰውን አይነኩም፣ ሰው ጥጋ አይደርሱም። ጨዋዎች ናቸው ልጆቻችን። እኛ ኮብልስቶን ድንጋይ ወረውሩ በቃ እንትን አይሉም። እንደዚህ ነው ብሎ ሌላ ምንም የምለው ነገር የለኝም። የደበቃችሁም ደግሞ አውጡ፣ አትደብቁ። የቤት ሰራተኛ አታድርጓቸው። መንግስትም ቢሆን አስተካክሏል ሁሉን ነገር። የምልክቱን ቋንቋ እየተሰጠ ነው። እኔ ባለፈው ጤና ጣቢያ ይዤው ሄድኩ።
ከዛ ዴፍ ነው አልኳት ስላት በምልክት ቋንቋ አወራችሁ በልጊ አለቀስኩ እዛው ብታይ ለምን አለቀሽ አለች እንዲህ ደስ አለኝ ቋንቋውን ስላወራሽ ነው ያልኳት እንዲህ መንግስት እኮ አሁን ግዴታ በጤና ጣቢያው መድቧል ቅድም ራሱ ሰባ ላይ ልናገር ነበር እንዴት የለም ትላለህ ያየሽውን ነገር መናገር ሀቅሽ ነው እዚህ ጋር መድቧል እኮ መንግስት እኮ መድቧል ምን ሆነሽ ነው አለች እኔ ሰምቼ አላውቅም ይሄ ጤና ጣቢያ የመጀመሪያዬ ነው አባዶ ጤና ጣቢያ የመጀመሪያዬ ነው የምልክት ቋንቋ የማይቻል አቅም በቋንቋ ነው በቃ ስትረጅልኝ ደስ ያለኝ አልኳት እዛ ውስጥ ያሉት ተባበሩት ቅድሚያ ነው አሳክሙ ለአካለ ጉዳተኛ በሙሉ ቅድሚያ ነው የሚሰጠው ቤትም ቦታ ሂጂ ጤና ጣቢያን ብትሄጂ የፈለግሽበት ቦታ ለአካለ ጉዳተኛ ቅድሚያ ተለጥፏል ቅድሚያ ነው የሚሰጠው እንደው ዝም ብላችሁ ከመሬት ተነስታችሁ ምክንያቱም አትደርድሩ ቅድሚያ ይሰጣል የራሳችን ያጠያየቅ ችግር ነው እንጂ አሁንም በርቱ እንሂድ እንሰባሰብ እንጠይቅ ከእህታችን ጎን እንቆም ነው የሚለው አመሰግናለሁ እሺ እኔም አመሰግናለሁኝ ለቀጣይ ለምናገኛት እህታችን ደግሞ እንግዲህ መልካም ጊዜ ይሁንላችሁ እስኪ ልብ ከገዛችሁ ብዙ ምክር እህቶቻችንም ወንድምም ይሁን ምንም ይሁን እየጠቆሙ ነው እናንተም ደግሞ በዚህ በኔ ስልክ እየደወላችሁ እንድታገኙ ስልክ አስቀምጣለሁ ቪዲዮ ላይ እየደወላችሁ እኛ ሰፈር እንዳለች እንዲህ የተዘጋባት ልጅ አለች እስካሁን ያልወጣይ ልጅ ያለችና በምን መልኩ ነው መውጣት የምችለው ብላችሁ መጠየቅ ትችላላችሁ እኔ ማገዝ የምችለውን ነገር ሁሉ አግዛለሁ ትምህርት ቤት አሳያለሁ እንድትመዘገብ እንድትማር ወንድም ይሁን ሴት እንደዛ አደርጋለሁ ቤተክርስቲያንም ቢሆን መታችሁ መማር ትችላላችሁ ወላጅ መማር ይችላል ተማሪ መማር ይችላል ሁሉንም ነገር ማስተካከል ይችላል አንዝጋባቸው እናውጣቸው ልጆቻችንን ሁሉም ይማሩ ከሰው እኩል ይሆኑ ከኛ በላይ እንደሚያስቡ ትምህርት ቤት የገቡለት ገና ታውቁታላችሁ ስለዚህ እስኪ ጎበዝ እንሁን ጎረቤቶቻችንን ይሁን ጎረቤትም ይሁን የዘመር ልጅም ይሁን ያየን ሰዎች እየጠቆምን ወደኛ እንዲመጡ እናድርግ እናንተም እየደወላችሁ እኛ ሰፈር እንዳያለች ምናምን እያላችሁ ንገሩኝ እየመጣው መቅረጽ እችላለሁ ችግር የለም በሰብስክራይብ እና በላይክ በሸር ምናምን አግዙን አበርቱን እናመሰግናለን